ዛሬ ወደ ትምህርቱ ኤንጀሊክ ዓለም ጋር እንዴት እንደምትግባቡ ከማውራቴ በፊት አንድ ሚስጥር ልንገራችሁ። ጌታ ኢየሱስ ሲነግረን የመንግስተ ሰማያትን ሚስጥር ማወቅ የተሰጣቸው ሰዎች ረጅም ሰዓት የጸለዩ ሰዎች ናቸው አላለንም። ከነጋችሁ ጌታ ኢየሱስ ሲነግረን መጽሐፍ ቅዱስ ረጅም ሰዓት ያነበቡ ሰዎች ናቸው አላለንም። ሁሉም እንዲያየው የመንግስተ ሰማያት ነገር ኦፕን ነው አለ። ሁሉም ሰው እንዲያየው ቢኮዝ ሁሉም አይን አለው አለ። አየን በሚሉትና አየን በማይሉት መካከል ሁለቱም መካከል ልዩነት ያለው እግዚአብሔር አየን ለሚሉት ፌቨር ስላደረገላቸው እንዳይመስልህ። ችግሩ ያለው እያዩም ስለማይሉ ነው። ሁለቱም እኮ አይን አላቸው። መንግስተ ሰማያት ለሁሉም ኦፕን ነው። ላንተ ኦፕን ነው፣ ለኔ ኦፕን ነው፣ እዚህ ጉባኤ ውስጥ ላለ ሰው በሙሉ ኦፕን ነው። ግን አየን የሚሉ ጥቂት ሰዎች ናቸው። ሄሎ አየን የሚሉ ጥቂት ሰዎች ናቸው። ግን ያዩት እኮ ሁሉም ናቸው። ሰማን የሚሉ ጥቂት ሰዎች ናቸው። ሰማን የሚሉ ጥቂት ሰዎች ናቸው። እንዲሰሙት ግን የተናገረው ለሁሉም ነው። ለሁሉም ተናግረው ሰማን የሚሉ ስንቶች ናቸው? ሁሉም እንዳይው ተፈልገው አየን የሚሉ ስንቶች ናቸው? ጥቂቶች ናቸው። ጥቂቶች ናቸው። እነን በምን ላስረዳችሁ መሰላችሁ? ቤታችሁ ውስጥ ቲቪ አለ አይደለ? ኢትዮሳትም ይሁን ናይል ሳት ቤታችሁ ውስጥ አለ። ኢትዮሳትም ይሁን ናይል ሳት ቤታችሁ ውስጥ አለ። ናይል ሳት ኢትዮጵያን ጨምሮ አይ ቲንክ ሩቅ ምስራቅ የሚሰራው አይደለ? የናይል ሳት ሳተላይት እዚህም ላለም ሰው ግብጽም ላለ ሰው ምስል እንዲያይ የተለቀቀ ሳተላይት ነው። ከኔ ጋር ናችሁ? ማወራው ነገር ልክ ነው? እዚህም ያለ ሰው ናይል ሳትን ማየት ይችላል። ግብጽ ያለ ሰውስ፣ ሱዳን ያለ ሰውስ ማየት ይችላል። እዚህ ያለ ሰው ቲቪውን አስቀምጦ ዲሹን አስቀምጦ አዙሮ ናይል ሳት እዚህ አካባቢ አይሰራም ብሎ ሱዳን ያለው ሰው ደግሞ ወይም ግብጽ ያለው ሰው ሰርቶለት ያያል። በሁለት መካከል ያለው ልዩነት ምንድነው ብትለኝ፣ ይሄኛው ሳተላይቱ የሰራለት ሰው ዲሹን ከሳተላይቱ ጋር እንዴት ማግባባት እንዳለበት ያውቃል። አልሰማችሁ ማለት ምስሉ ኤቭሪዌር አለ። እዚህ ያለ ግብጽ አለ፣ ሱዳን አለ፣ ሁሉም ስፍራ ይሰራል። ከኔ ጋር ናችሁ? ሁሉም ስፍራ ይሰራል። እዚህ ጋር ናይል ሳት አልሰራልኝም ያለ ሰው ችግሩ ምንድነው ብትለኝ፣ ከሳተላይቱ የተለቀቀ እንትን አለ አይደለ? ምስል አለ። ምስሉን ከቲቪው ጋርና ከዲሹ ጋር ምን ማግባባት አቅቶታል? ሳተላይቱ ጋር ችግር የለም፣ ዲሹም ጋር ችግር የለም። ችግር ያለው ዲሹን እና ሳተላይቱን ማግባባት ላይ ነው። ችግር ያለው በደም አይንህ ላይ ችግር የለም። ሄቨኒክ ዓለሙ የሰማዩ ዓለም ችግር የለበት። ችግር ያለው ያንተና አይን ከሰማዩ ዓለም ጋር እንዴት ማግባባት እንዳለብህ ስላልገባህ ነው። ለዛ ነው ናው እዚህ ስፍራ ላይ የተለቀቀን ቮይስ ግብጽ ያለ ሰው ይሰማዋል፣ እዚህ ያለ ሰው ግን አይሰማውም። ፍሮም ሄቨንሊ የሆነው ዓለም እኮ ለቆታል ያንን ድምጽ። ናስ አስመራውን አያችሁት አይደል? አስመራውን አያችሁት? እኔ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ ስምህ አስመራው ነው ብዬ እናገራለሁ አይደለ? ዚምባብዌያዊ የሆነ ሰው መጥቶ ደግሞ ስምህ አስመራው ነው ይላል። ልክ ነኝ አይደለ? ቻይናዊም የሆነ ሰው መጥቶ ስምህ አስመራው ነው ይላል። መንፈስ ቅዱስ በአማርኛ በዚምባብዌኛ ወይም በሾና ወይም በቻይነኛ ተናግሮ እንዳይመስልህ፣ ለሶስታችንም ድምጹ ተለቋል። ስማኝ፣ ለሶስታችንም ሲናገር በደንብ ስሙኝ። ለሶስታችንም ሲናገር ለኔ በአማርኛ፣ ለዛኛው በሾና፣ ለቻይናዊ ደግሞ በቻይና እንዳይመስልህ። ሄሎ፣ ለዛ ነው አንተ እዚህ ያረከውን ቮይስ አረብ ሀገር ያለው አማኝ ይሰማዋል። መግባባት ያቃተን እንዴት ነው የምንሰማው፣ እንዴት ነው የምናየው የሚለው ነገር ላይ ነው አይደል? ዛሬ እንዴት ከሄቨንሊ ወይም ሰማያዊ ዓለም ጋር እንደምትግባቡ አወራችኋለሁ። ከዛ በኋላ አይኖቻችሁ ባይል ይከፈታሉ። ያንተ ይከፈታል። እስኪ ተከፈተ በሉ። እግዚአብሔር በሉ እስኪ አይኔን በኃይል ከፈተው፣ በኃይል ከፈተው፣ በኃይል ከፈተው፣ በኃይል ከፈተው፣ በኃይል ከፈተው፣ በኃይል ከፈተው። እስኪ ተከፈተ በሉ። እና ችግር ያለው የነሱ አይን ላይ አይደለም። ችግር ያለው ሳተላይቱ ላይም አይደለም። ችግር ያለው የነሱን ዲሽ ከሳተላይቱ ጋር እንዴት ኮሙኒኬት ማድረግ እንዳለበት፣ እንዴት ማግባባት እንዳለባቸው ማወቅ ስላልቻሉ ነው። አየ ቻይናዊው መጥቶ
ደቡብ አፍሪካዊ ተወላጅ መጥቶ ላንተ የሰራዊት ጌታ እግዚአብሔር እንደዚህ ይልሃል ሲል ኢትዮጵያ ውስጥ እንዳደክ ያንተን ካልቸር እንደማያውቅ እኮ ያውቃል ቻይናዊውም ደቡብ አፍሪካዊው። ግን የሰራዊት ጌታ እግዚአብሔር ሲል በደንብ ስሙኝ፣ የሰራዊት ጌታ እግዚአብሔር ሲል ካንተ ካልቸር ተነስቶ አይደለም ያለ ቮይሱ ጋር እንዴት መግባባት እንዳለበት ያውቃል። እንዴት ከዛ ድምጽ ጋር ፍሎ ማድረግ እንዳለበት ያውቃል። መንፈሳዊ ዓለም ላይ እንደዚህ ያለው ብሎ ሲያወራ ከከልቸር ተነስቶ አያወራም፣ ከእድሜ ተነስቶ ያወራም። ከዛ እይታ ጋር እንዴት ራሱን ማስማማት እንዳለበት ያውቃል። ከኔ ጋር ናችሁ? የሰማችሁ ነው? እዚህ ዮሐንስ ወንጌል 5 ላይ የምናየው ሰውዬ ከ38 ዓመቱ ጀምሮ ምን የነበረ ሰው ነው? ሽባ እና ኢየሱስ ይህንን ሰውዬ ሲያገኘው ስለዚህ ሰውዬ በሽታ ሲናገር እንደዚህ ይላል መጽሐፍ ቅዱስ፣ ለብዙ ዘመን ምን ብሎ ነበር? ታሞ ነበር አይደል? ኢየሱስ በደንብ ስሙኝ፣ ለብዙ ዘመን ታሞ የታመመ በሽተኛ ሰሊሆም ውስጥ ያገኘው ይህንን ሰውዬ ብቻ ነው። ሌላ ሰው ቢያገኝ አይቶ አዝኖ ራርቶለት ይፈውሰው ነበር። ሰሊሆም ውስጥ ገብቶ ይህንን ሰውዬ ብቻ ነው ፈውሶት ሄደው። ሄሎ፣ ሰሊሆም ውስጥ ጂሰስ ገብቶ ይህንን ሰውዬ ብቻ ነው ፈውሶት ሄደው። ያ ማለት ከዚህ ሰውዬ ውጭ ያሉ በሽተኞች እየተፈወሱ ይሄዳሉ ማለት ነው። የዚህ ሰውዬ ችግሩ ምን እንደነበር ነው ዛሬ ማወራችሁ። 1 ዓመት ተጠበቀ አልተፈወሰም፣ 2 ዓመት ተጠበቀ አልተፈወሰም፣ 3 ዓመት ተጠበቀ አልተፈወሰም። ብዙ ዘመን አስቆጠረ። እና ሰውየው ሲጠየቅ ለምንድን ነው ያልተፈወስከው ለሚለው ጥያቄ ሌሎቹ እንደተፈወሱ እኮ ነግሮናል። ቢኮዝ ሰው አላቸው አለ። እኔስ ሄሎ እኔ ምን የለኝም፣ ሰው የለኝም። የኔ ምክንያት ይሄ ብቻ ነው ያለን። ሌሎቹሳ ሰው አላቸው ማለት ተፈውሰው ሄደዋል። ይሄ ሰውዬ በጣም የተሸወደው በምክንያት እንደሆነ ነግራችሁ ሰሊሆም መጠመቂያ ውስጥ ይሄ ሰውዬ ሁሉ ጊዜ የውሃውን መንቀሳቀስ ነው የሚጠብቀው። ይሄንን ሰውዬና በዚህ ሰውዬ አይነት ተመሳሳይ ኬዝ ውስጥ ያሉ ሰዎች መልአኩን ሳይሆን ውሃውን ነው የሚያዩት። ሄሎ፣ መልአኩን ሳይሆን ኦልዌይስ የሚያዩት ምኑን ነው? ውሃውን ነው። መልአኩን አይተውት አያውቁም። መልአኩ እንደመጣ የሚያውቁት ምኑ ሲናወጥ ነው? ውሃው ሲናወጥ ነው። ውሃው ሲናወጥ አንዱ በሽተኛ ቀርሞት ሲገባ ለዚህ ሰውዬ ዘመድ አለው ነው የሚልህ። መልአኩ መጥቷል አይልህም። ሄሎ፣ ያኛው በሽተኛ እየሮጠ ዘሎም የሚገባው መልአኩን ስላየው ነው። ይሄ ሰውዬ ግን መልአኩን ሳይሆን የሚያየው አጠገብህ ገፍትረው የሚያስገቡ ሰዎችን ነው። የሰማችሁ ነው? መጠመቂያው እዚህ ስፍራ ነው ያለው። ሌሎች በሽተኞች መጠመቂያው ጋር አሉ፣ እሱም መጠመቂያው ጋር አለ። ሌሎቹ ይወረወሩና ተፈወስን ብለው ይወጣሉ። ይሄ ሰውዬ ለምንድን ነው ያልተፈወስከው ሲለው መልአኩ አይልህም ሰውየው። እነዛ ሰዎች ዘመድ ስላላቸው ምን ውስጥ ይገባሉ? ምን ያገኛቸዋል? ሂሊንግ ያገኛቸው። እኔ ኢየሱስ ይሄንን ሰውዬ ውሃ ውስጥ ቢያስገባው ደስ ይለኝ ነበር። ቢኮዝ ውሃው መፈወስ እንደማይችል እንዴ ሰውየው አሁንም ጥያቄው ውሃው ነው፣ መልአክ አይደለም ጥያቄው። ሄሎ፣ የብዙዎቻችሁ ችግር ኤንጀሊክ ዓለም ጋር የማትግባቡበት ምክንያት ጥያቄያችሁ ሚራክል እንጂ ሚራክል የሚያደርገው ኤንጅል አይደለም። ጥያቄያችሁ ፈውስ እንጂ ፈውስ የሚያደርገው ኤንጅል አይደለም። ጥያቄያችሁ ብለሲንግ እንጂ ብለስድ የሚያደርገው ኤንጅል አይደለም። ከኔ ጋር ናችሁ? እና የዚህ ሰውዬ ጥያቄ ምንድን ነው? ውሃው ሁሉም ይገባሉ። እኔ ግን ምን አለ? ሰው የለኝም። ሰው የለኝም። እና መልአኩ እንደሚመጣ የነገረን ማን ነው? ዮሐንስ ራሱ ነው መልአኩ እንደሚመጣ የነገረን አይደለ? መልአኩ ሲመጣ ፈርስት በደንብ ስሙኝ፣ እዛ አካባቢ ያሉ ሰዎች በሙሉ ኤንጅሉን ያዩታል። መልአኩ ከመጣ በኋላ ነው ውሃው የሚነዋወጠው። ምን ማለት መሰላችሁ? ሁሉ ጊዜ እዚህ ቤት ስትመጡ ተቀብታችሁ የምትመጡት ሽቶ ከሩቅ የሚሸት ከሆነ ደሞመንት በር ላይ ሆናችሁ ያ ሽቶ ቢሸተኝ ሽቶ መጣ አልልም። ሰውየው ነው የመጣው። ሰውየው ከመጣ በኋላ ነው ሽቶ የመጣው። እዛ ስፍራ ያሉ ሰዎች የውሃው መናወጥ ከኤንጅል በኋላ እንደሚመጣ ያውቃሉ። ኤንጅሉ ሲመጣ ያውቃሉ። ኤንጅሉ ሲመጣ ያያሉ። ይሄ ሰውዬስ ምኑን ነው የሚያየው? ይሄ ሰውዬ ምንድን ነው የሚያየው?
ሌሎቹስ ከዚህ በኋላ ላንተ ከዚህ በኋላ ላንቺ ሲሆን ያለው እና ይሄ ሰውዬ ጂሰስ መጣ። ይሄ ሰውዬ ጋር ኢየሱስ መጣና እንደዚህ ያለ ልትድን ትወዳለህ ሲለው አይ ሁሉም ዘመድ እኮ አላችኋል። ሄሎ ሁሉም ምን አላቸው? ዘመድ አላቸው። ሁሉም ሰው አላቸው። ሁሉም ምን አላቸው? ሰው አላቸው። እኔስ በደንብ ስሙን። ሁሉም ምን አላቸው? አሁን ለኤንጀሊክ ዓለም ንቁ እንድትሆኑ ኮንሺየስ እንድትሆኑ እንፈልገው። ምን ማለት መሰላችሁ? ሁሉም ሰው አላቸው። ምሳሌ አራቱን በደንብ አውቃቸዋለሁ አይደል? እኔ አራቱን በደንብ አውቃቸዋለሁ። አራቱን እዚህ ጋር አምጥቼ ብዬላቸው ፕሮግራሙን ብጨርስ አይ ፕሮፌት ስለሚያውቃቸው ምናምን ብለህ ነው የምትሄደው አንተ። በቃ ፕሮፌት ስለሚወዳቸው ጸልይላቸው ነው የምትለው። ጥቂት ሰዎች ናቸው ግን ኤንጅሉን ማየት የሚችሉት። ጥቂት ሰዎች ኤንጅሉ ለነሱ ተንቀሳቅሷል ለኔም ተንቀሳቅሷል ብሎ የሚሄደው ጥቂት ሰው ብቻ ነው። ሄሎ ምሳሌ አንድን ሰው አስነስቼ ብዬ እዚህ ስለ ፋይናንስ ብጸልይለት በቃ ይሄ ሰውዬ ፋይናንስ ስላልነበረው ፕሮፌት ጸልየለት ፕሮፌት ረዳው ይሄ ሰውዬ ሰው አገኘ ነው የምትለው። ኤንጅሉን አንተ አታየው። ልክ እንደዚህ ሰሊሆም መጠመቂያ ላይ እንዳለው ምን ውሃው ተነዋወጠና ፈወሰው ነው እንጂ የምትለው መልአኩ መጣ አትልም። ሄሎ አንድን ሰው መጥቼ እዚህ ጋር ፕሮፌሳይ ሳረግለት አይ መልአኩ ተንቀሳቀሰ አይደለም የምትለው። በቃ ፕሮፌት ስላሳዘነው ጸልይለት ነው የምትለው። አይ ኤንጅል ጋር ሚስ የምትደራረጉት በዚህ አይነት መንገድ ነው። ለመላእክት ዓለም ኦልዌይስ ኮንሺየስ መሆን አለብህ። ዛፍ ቅዱስ እንደዚህ ይላል መልአኩ የሚመጣበትን ታይም ማንም ሰው አያውቅም ይላል አይደል? ማንም ሰው አያውቅም ማለት ማንም ሰው። ታዲያ እንዴት አውቀው ነው ሌሎቹ ውሃው ሰዎችን ይጣሉ ጥሏቸው የሚሄዱ ስትል በሽተኛ ስለሆኑ መልአክ እንደሚያስፈልጋቸው ያውቃሉ። ውጭ ያሉ ሰዎች መልአክ የነሱ ጉዳይ አይደለም። መጣ አልመጣ ምንም ጥያቄ የለባቸው። እነዚህ ግን በሽተኞች ናቸው። መልአክ እንደሚያስፈልጋቸው ስለሚያውቁ በየትኛውም አጋጣሚ ውሃውን እያዩ ኤንጅል ነው የሚጠብቁት። በየትኛውም አጋጣሚ መልአክ እንደሚያስፈልጋቸው ያውቃሉ። መጽሐፍ ቅዱስ ውስጥ የመጀመሪያው መልአክ የተገለጠላት ሴት አጋር ነች። መጽሐፍ ቅዱስ እንደሚነግረው አጋር ለመጀመሪያ ጊዜ መልአክ ሲገለጥላት በደንብ ስማኝ፣ ከቤት ተባራ ነው የተገለጠላት። ከቤት ተባራ ውሃ ጥም በነበረችበት ውሃ በሚያስፈልጋት ስፍራ እሷና ልጇ በሚሞትበት ስፍራ ላይ መልአኩ ምን አለላት? ተገለጠላት። ቢኮዝ ታውቃለች እርዳታ እንደሚያስፈልጋት። እዛ ስፍራ ላይ እርዳታ እንደሚያስፈልጋቸው የገባቸው ሰዎች ኤንጅሉን ያውታል። እርዳታ እንደሚያስፈልጋቸው የገባቸው ሰዎች ሙሉ ነን በቂ ነን የሚል ፐርሰን ኤንጅሉ ምን አይለውም። ዛሬ ኤንጅል በአንተ ላይፍ ላይ እንዲንቀሳቀስ ከፈለክ ፈርስት ማወቅ ያለብህ እርዳታ ይፈልገኛል። መረዳት ምን ይልኛል? በፋይናንሴ እርዳታ ፈልጋለሁ፣ በትዳሬ ጉዳይ ላይ እርዳታ ፈልጋለሁ፣ በአገልግሎቴ እርዳታ ፈልጋለሁ። አፍተር ዳት ምን ያስፈልገኛል? እርዳታ። እና ባይብል ውስጥ መላእክቶች የመጡበትን መንገድ በሙሉ ስታይ የመጡበት ስፍራ በሙሉ ሚት ያደረጓቸው ሰዎች እርዳታ የሚያስፈልጋቸው ሰዎች ናቸው። እና እዛ ውሃ መጠመቂያ ስፍራ ውስጥ ያሉ ሰዎች በሽተኞች በሙሉ አንድ ነገር እርግጠኛ ናቸው፣ ለፈውሳቸው አንድ መልአክ ያስፈልጋቸዋል። ያን መልአክ ስሙን አያውቁትም ግን ይጠብቁታል። ያን መልአክ አይተውት አያውቁም ግን ይጠብቁታል። ኮንሺየስ ናቸው። ሄሎ ሁሉ ጊዜ ነው የሚጠብቁት ያንን መልአክ። ሁሉ ጊዜ መልአኩ ሰኞ ሲመጣ በቃ ሰኞ ቀን ኮንሺየስ ናቸው። መልአኩ ሰኞ ሊመጣ ይችላል። ሰኞ ቀን ሲመጣ ልክ እንደዛ፣ ሮብ ቀን ሲመጣ ልክ እንደዛ። ይሄኛው ሰውዬ ግን ተስፋ ቆርጦ አልጋው ላይ ተኝቷል። መልአክ መጣ አልመጣ ግዱ አይደለም። ሄሎ እና ጂሰስ ይሄንን ሰውዬ ሲያገኘው መጥመቂያው አጠገብ አይደለም ያገኘው፣ ከመጥመቂያው ሩቅ ቦታ ነው ያገኘው። ከኔ ጋር ናችሁ? ኢየሱስ ሲያገኘው ልትድን ትወዳለህ ሲለው ያንን ስፍራ አየኸው አለው። አዎ እዛ ስፍራ ላይ ሰዎች ሲገቡ ይፈወሳሉ። የሚፈወሱት ምን ስላላቸው ነው? እዛ ስፍራ ላይ የሚደረገው ነገር ስለማልፈልገውም ስለማይገባኝም ዘመድ እስካገኝ እዚህ ነኝ ያለው። ምን እስከማገኝ? ዘመድ እስካገኝ እዚህ ነኝ። እዛ ስፍራ ላይ ያሉ በሽተኞች ግን አንድ ኤንጅል እንደሚያስፈልጋቸው ያውቃሉ። እና የዛን ኤንጅል መምጣት ኦልዌይስ በትኩረት ይጠብቁታል፣ ሁሉ ጊዜ ይጠብቁታል። ዛሬ ፋይናንስን የሚቀይር መልአክ ሲንቀሳቀስ ያለ፣ ፋይናንስሽን የሚቀይር መልአክ ሲንቀሳቀስ ያለ፣ ሲንቀሳቀስ ያለ
እስኪ ተንቀሳቀሰ በሉ። እግዚአብሔር በሉ ከዚህ ሰዓት ጀምሮ አንቀሳቀሰው። አንቀሳቀሰው። አይሰማም፣ 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 አይሰማም። በደምብ ስሙ። የዕብራውያን መጽሐፍ ስለ መልአክ ሲያወራ የዳኑትን ለማገዝ የሚላኩ ነው የሚለው። ያ ማለት መሰላችሁ? የዳኑት እገዛ ያስፈልጋቸዋል እያለ ነው። እገዛ ስለሚያስፈልጋቸው መልአክ ምን ይላሉ? ይላኩላቸዋል። እና እዛ ሰሊሆም ውስጥ ያሉ ሰዎች እርዳታ እንደሚያስፈልጋቸው ያውቃሉ። አሁን በአገልግሎቱ እርዳታ እንደሚያስፈልገው የሚያክሰው አለ። በአንተ አገልግሎት ላይ ኤንጅሎች እንዲንቀሳቀሱ ጸልያል። የመላእክት እርዳታ እንዲሆንልህ ጸልያል። የመላእክት እገዛ እንዲሆንልህ ጸልያል። የመላእክት እገዛ እንዲሆንልህ ጸልያል። የመላእክት እገዛ እንዲሆንልህ ጸልያል። የመላእክት እገዛ እንዲሆንልህ ጸልያል። በፋይናንሱ ላይ እርዳታ እንደሚያስፈልግ የገባው ሰው አለ። ይተንቀሳቀሱ። ክብር ለኢየሱስ ይሁን። ቁጭ በሉ። ጨለማ ውስጥ ያሉ ሰዎች እናንተን በምን እንደሚበልጧችሁ ልንገሯችሁ። ከተማይቱ ውስጥ 10 ፎቅ ኑሯቸው የመናፍስት እርዳታ እንደሚያስፈልጋቸው ገብቷቸው የሆነን ቀን ጠብቀው የሆነ ስፍራ ሲሄዱ ታገኛቸዋለህ። ለምን ስትላቸው የመናፍስት እርዳታ ያስፈልገናል ይሏል። 10 ፎቅ ኑሯቸው እኮ ነው። እኔ ጋር ናችሁ። አንተ ደግሞ 10 ካሬ ሜትር እንኳን ሳይኖር እርዳታ ያስፈልገኝም ምንም ነገር ያስፈልገኝም ብለህ በርን ዝግትግት አድርጋል። እነዚህ ሰዎች ሁሉ ነገር ኑሯቸው እኮ ነው። ናው ምን ያስፈልገናል? ባይብል እንደ ዳንክ ነግሮ እኮ የዳኑትን ለማገዝ ነው ያለ። የዳኑ ሰዎች ምን ያስፈልጋቸዋል እያለ ይሄንን ሰው ስታዩት፣ ለረጅም ዘመናት ታሞ የነበረውን ሰውዬ ስታዩት የዚህ ሰውዬ አንዱ ችግር ሌሎቹ መልአኩ ሲመጣ ኮንሸስ ናቸው፣ ንቁ ናቸው። መልአኩ ጋር አብረው ለመስራት፣ መልአኩ ጋር አብረው ፌሎ ለማድረግ ውሃ ውስጥ ገብተው ለመፈወስ። ይሄኛው ሰውዬስ ሰው ብዙ ጊዜ እስኪ ጸሎቶቻችሁን እዩዋችሁ። ጌታ ሆይ የኔ እኮ ሰው ኤንጅል እኮ እያለህ መልአክ እያለህ ሰው አንተን ለማገዝ የተላኩ አንተን ለመርዳት የተላኩ መልአኮች እያሉ አንተ እንደዚህ ሰውዬ ምንድን ነው የምትለው? በደንብ ሰው የለኝም የሚለው ንግግሩ ሰውየውን እንዲፈወስ አላረገው። 1 ዓመት መጣ ሰው የለኝም፣ 2 ዓመት መጣ ሰው የለኝም፣ 3 ዓመት መጣ ሰው የለኝም፣ 4 ዓመት መጣ ሰው የለኝም፣ 5 ዓመት መጣ ሰው የለኝም። በደንብ በሽተኞች የሚሰበሰቡበት ስፍራ ማለት ይሄ ሰውዬ አልጋው ላይ ነው። ካልጋው መነሳት አይችልም። ረጅም ዘመን ምን ብሏል? አልጋው ላይ ቁጭ ብሏል። እዚህ ስፍራ ላይ በደንብ ስሙ። እጄ ላይ ትንሽ ቁስል ወጣችብኝም የሚል ሰው ነው የሚመጣው። ሽባ የሆኑ ሰዎች ብቻ አይደለም፣ ትንሽ በሽታ ያለባቸው ሰዎች ይመጣል። እነዛ ሰዎችና ይሄን ሰውዬ ስታይ እነዛን ሰዎች ለምቢታቸው አትሄዱም ነው የምትላቸው። እነዛም ሰዎች ግን የሚለው ለመፈወስ ትንሽዬ ብትሆንም የማን እርዳታ ያስፈልገናል? ይሄኛውስ ምን እንደሚል ጌታ የሆነ 20 ዓመት ሙሉ እየጸለይኩ ነው፣ ፋይናንስ አልተባረከም፣ ትዳር የለኝም፣ ምክንያቱም ሰው የለኝም። ፕሬየሮቻችሁን ሰው አስነሳልኝ፣ ፕሬየሮቻችሁን ሰው የለኝም። ከሁለቱ ውጭ ሌላ የጸሎት ርዕስ የላችሁ። ልክ እንደዚህ ሰውዬ በእንደዚህ አይነት የፕሬየር ላይፍ ውስጥ ናችሁ፣ በእነዚህ አይነት የጸሎት ህይወት ውስጥ ናችሁ። ከኤንጅሉ ጋር አብራችሁ ፍሎ ማድረጋችሁ ሄሎ፣ ከኤንጅሉ ጋር አብራችሁ መንቀሳቀሳችሁም። ኤንጅሉ ሬዲ የሆኑ ሰዎች ነው ፈውሶ የሚሄደው። ሄሎ፣ ኤንጅሉ ቁጭ ብለው ሰው የሚጠብቁ ሰዎችን አይረዳም። ኤንጅሉ የሚረዳው እሱ ሲመጣ ለመረዳት ሬዲ የሆኑ ሰዎችን ነው። ሄሎ፣ ተገባው ያለውን ሰው መልአክ አለ በሉት። ሰው የለኝም ብለህ ረጅም ሰዓት ጸልይሃል በሉት። ረጅም ዓመት ጸልይሃል በሉት። መልአኩ ግን አብሮህ አለ በሉት። መልአኩ ግን በሉት አለ በሉት። መልአኩ ግን አለ። መልአኩ በሉት አለ። መልአኩ በሉት አለ። ብዙ ሰዎች በደንብ ስሙን። ወደ እነዚህ የመጠመቂያው መልአኩ ወዳለበት ክላስ ውስጥ መግቢያዎቹ መመላለሻዎቹ ስንት ናቸው? 5። በአምስቱ በአንዱ በኩል መልአኩ ምን ይላል? ወደ ውሃው ገብቶ ምን ይላል? ውሃውን ያናውጠዋል። እኔ በደንብ ስሙ።
ብዙ ሰዎች ፕሮፌት አቤት የእንተናን ፕሮግራም ይጃለው፣ እሺ የእንተናን ፕሮግራም ይጃለው፣ እሺ ያንተን ሁለት ፕሮግራም ይጃለው፣ እስካሁን ግን ይጸልይልኝ ሰው የለም። ለምን የሚጸልይልህ ሰው ትጠብቃለህ? ደሞመንት እኔ እዚህ ቆሜ ዲክሌር ሳረግ ፋይናንሳችሁ ተቀየረ ተፈወሳችሁ ስልኩ የሚፈውሰው ነው አይደለም፣ መልአኩ ነው የሚፈውሰው። አንተ ግን የምትጠብቀው እኔን ነው። አንተ የምትጠብቀው ሰው ነው። አየህ መልአኩ ኦልዌይስ የሚያልፍ ሰው እየጠበክ ነው። ፕሬ የሚያረግልህ ዲክሌር የሚያረግልህ። የሆኑ ሰዎች ግን ቁጭ ብለው ፕሮፌት ብለው ስልካቸውን እየሮጡ ይዘው ይመጣሉ። ሄሎ ቢኮዝ እነዚህ ሰዎችም ገባቸውም አልገባቸውም ለሆነ ነገር ኮንሺየስ ናቸው። ሄሎ ለሆነ ነገር ምንድናቸው? ኮንሺየስ ናቸው። ኤንጅሉ ሲንቀሳቀስ ያውቃሉ። ደሞመንት አንተ ዲክሌር በመታረግበት ሰዓት መልአኩ እንደሚንቀሳቀስ ያውቃሉ። እኔ ጋር ናችሁ? መልአኩም እንደሚል ያውቃሉ እንደሚንቀሳቀስ። ደሞመንት አንተ ዲክሌር ስታረግ አይ ሪሲቭ ብለው ከዛ ፕሮፊት ፋይናንስ ሲለቀቅ ያለው አየህ፣ ሁለት ሰው ነው ያለው። ኤንጅሉ ሲንቀሳቀስ ምንድናቸው? ኮንሺየስ ናቸው። እኔ ጋር ናችሁ? ኤንጅሉ ሲንቀሳቀስ ምንድናቸው? ኮንሺየስ ናቸው። ያ ኢየሱስን ያገኘው ሉቃስ 7 ላይ የነበረው መቶ አለቃ ትዝ ይላችኋል? እኔ ያለው ብዙ ምኖች አሉኝ፣ ባሪያዎች ወይም ሰራተኞች አሉኝ፣ ከኔ ስር ምንም ይሉ አሉ፣ የምታዘዙኝ አሉ። ይሄ ሰውዬ እኮ ስለ ኤንጀሊክ ሬለም እያወራ ነው። አንተ ጌታ ነህ፣ የሚታዘዙ አሉ፣ አንተ እዚህ ተናገር እያለው ነው። አንተ እዚህ ከተናገር ችግር የለው፣ መልአኩ እዛ ይፈውሰዋል። በደምብ ስም። እኔ እዚህ ጋር ሁኜ አለ፣ እዚህ ጋር ሁኜ እቺን ከተማ ውረሩ ስል የሚወሩልኝ ምኖች አሉኝ፣ ወታደሮች። እኔ ግን የት ነኝ? የኔን ቃል ሰምተው የሚንቀሳቀሱ ምኖች አሉ፣ ወታደር። አንተ ጌታ እንደሆን ካቃሉ አለው። ሶ አንተ እዚህ ስፍራ ሆነ ብትናገር ለመፈወስ የሚንቀሳቀሱ አሉ፣ ባሪያዬን ለማስነሳት ምንም ይሏሉ። ሶ ሰውየው ጂሰስን ቤቱ ለማስገባት አይደለም የሚታገለው፣ ከጂሰስ አፍ ቃል እንዲናገር አድርጎት መልአኮቹን ለማንቀሳቀስ ነው የታገለው። አሁን እዚህ ሆነ ምን በል ቃል ቢኮዝ የመቶ አለቃ ገብቶታል። ሰራዊት የሚንቀሳቀሰው በቃል እንደሆነ ገብቶታል። ቢኮዝ ከሱ ስር ያሉ ሰራተኞች በሙሉ ጠመንጃ ይዞ አይደለም የሚያንቀሳቀሳቸው በቃል። ሶ አንተ ምን በል አሁን በዚህ ሰዓት እኮ ኤንጅል በዚህ ስፍራ ያለው እዚህ ጋር ያለው ቃልን ተከትሎ ነው የሚንቀሳቀሰው። ሄሎ አሁን ብዙ ያረጋው እንደዚህ ሰው የለኝም እንዳለው ሰው የሆነ ሰው መጥቶ ዘይት እንዲያፈስልህ ነው። አትሽሆድ። ከኤንጅሉ ጋር ምን ትደራረጋለህ? ትተላለፋለህ። ከኤንጅሉ ጋር ምን ትላለህ? ትተላለፋለህ። የመጀመሪያው ነገር የኤንጀሊክ ዓለም ጋር ለመግባባት የመጀመሪያው ነገር ዓለም የሚንቀሳቀሰው በቃል እንደሆነ ወቅ። ከኔ ጋር ናችሁ? ዓለሙ የሚንቀሳቀሰው በምንድነው? በሚነገር ቃል ነው። ሰራዊት ሁሉ ጊዜ የሚንቀሳቀሰው በቃል ነው። ሶ የመጀመሪያው ነገር ማወቅ ያለብህ ኤንጀሊክ ዓለም ጋር ከነሱ ጋር ኮሙኒኬት ለማድረግ ከነሱ ጋር ፌሎ ለማድረግ እነሱን ለማስተራት ፈርስት ማወቅ ያለብህ አምስቱም ኦፊሶች የሚሰሩበት ፈንክሽን የሚያደርጉበት ስፍራ ላይ ሆነ ቃል ሲናገር ከሆነ አፍ ውስጥ የሚወጣ ሴንቴንስ አይደለም እየሰማህ ያለው፣ ያንን ቃል ተከትሎ የሚንቀሳቀስ ኤንጅል ነው ዙሪያውን የሚሞላው። ከዚህ ሰዓት ጀምሮ ፈውስ ሆነላችሁ። አሁን በደንብ ስሙ። ብዙ ሰዎች አሁን እዚህ ከጸለይኩኝ በኋላ ፈውሳችሁ ተለቀቀ። ወይ በደንብ ስሙ። ብዙ ሰዎች እዚህ ጸልይ አሁን ፈውሳችሁ ተለቀቀ፣ ቢዝነሳችሁ ተለቀቀ፣ የእናንተ ነገር ተለቀቀ ብዬ በብዙ ነገር ዲክሌር አድርጌ በኋላ ደግሞ ቢሮ እዛ ጋር ይሰለፋሉ። ቢኮዝ ሰው ነው እነሱ የሚያዩት፣ ማይንዳቸው ሰው ነው። የሰውየውን ወርድ ተከትሎ የሚንቀሳቀሰውን ኤንጅል አያዩትም። አሁን ግን ለአንተ ጉዳይ ሲንቀሳቀስ ያለው ለአንቺ ጉዳይ ሲንቀሳቀስ ያለው አንተ ጥያቄ ልጠይቃችሁ እስኪ። እዚህ የውሃው ስፍራ ላይ እዚህ ውሃው ያለበት ስፍራ ላይ ምሳሌ አይ ቲንክ ዘንድሮ አንድ ኳታራዊና ጣሊያናዊ አትሌቶች ሁለት አትሌቶች አንድ ወርቅ ለሁለት ተካፍለዋል። ቢኮዝ ውጤታቸው እኩል ሆነና ሁለቱን ለማለያየት እናወዳደራችሁ ሲባል አይ አንድ ወርቅ ለሁለት እንካፈላለን አሉ። ሁለት ሯጮች እኩል በሆነ እርምጃ ጣጣል፣ እኩል በሆነ ሰከንድ፣ እኩል በሆነ ደቂቃ ውድድሩን ቢያልፉ በምን ትለያቸዋል? እኩል የገቡት ልክ ነኝ።
እዚህ ውሃ ውስጥ አንተና አንድ በሽተኛ እኩል ብትገቡ መልአኩ ማንን የሚፈውስ ይመስላል? መልአኩ ማንን ይፈውስ? እነሱ ማይንድ ውስጥ ነው ቀድሞ የገባ ያለው። እነሱ ማይንድ ውስጥ ነው ቀድሞ የገባ ያለው እንጂ መልአኩ ሲመጣ እንዲፈውስ ነው የመጣው። አልሰማችሁም? መልአኩ የመጣው እንዲፈውስ ነው። መልአኩ የመጣው ነፃ እንዲያወጣ ነው። መልአኩ የመጣው ያንተን ታሪክ እንዲቀይር። መልአኩ የመጣው በአንተ ፋይናንስ ላይ ጣልቃ ለመግባት ያንተን ተአምራት ሊሰጥ ነው። እነሱ ማይንድ ውስጥ ነው ቀድሞ የገባ ሁለተኛ የገባ የሚሉ ቢኮዝ በደንብ ስሙኝ። እነሱ ማይንድ ውስጥ ነው ይምልህ። ለምን እንደሆነ ልንገርህ። ሰና መጠመቂያ ውሃው አለ አይደለ? መጠመቂያ ውሃ መልአኩ ይመጣል። መልአኩ ውሃውን ምን ይሏል? ያነዋውጸዋል። መልአኩ ውሃውን በሚያነዋውጸው ሰዓት በሽተኛው ይገባል። እነሱ አምሮ ውስጥ ምን መሰለህ በጣም ብልጥ ስለሆኑ ውሃው የተነዋወጸ ነው ማለት መልአኩ አልሄደም ብለው ነው ብሊቭ የሚያደርጉት። በሽተኛው የሚገባው ውሃው ሲነዋወጥ ነው፣ ውሃው ሲረጋ አይደለም። ውሃው ረክቷል ማለት ለነሱ ምንድነው? መልአኩ ምን ብሏል? አሁን ብዙ ሰዎች ፕሮፌት አንተ አልነበርክም ግን እዚህ ጉባኤ ስገባ እንደዚህ ሆነልኝ ይሉሃል። እኔ እዚህ ስመጣ ኢንጂሉ የሚመጣ ይመስላችኋል? ተውት እሺ። ውሃው ሲነዋወጥ የመጀመሪያው በሽተኛ ይገባ የለ? የመጀመሪያው በሽተኛ ሲገባ የኢንጂሉን ፕሬዘንስ ፊል ያደርገዋል። ፊል አድርጎት ኢንጆይ አድርጎት ከዛ ይወጣል። ከወጣ በኋላ ላንተ ሲነግርህ በቃ እሱን ፈውሶት ሄዷል ብለህ ነው የምታዝነው። እሱን ፈውሶት ምን ብሏል? ሄዷል። ለምን ብትለኝ ኢንጂሉ መኖሩን የሚያውቁት ምኑ ሲለው ውሃው ሲቆምስ። የኢንጂሉ ፕሮግራም በሽተኞችን መፈወስ መሆኑን የምታውቀው ኢንጂሉ በሌለበት ቀን እንኳን ክራይስት ሲመጣ ኢንጂሉን ጠብቃላለሁ ይሄንን በሽተኛ ፈውሶት ነው ሄደው ማለት እግዚአብሔር ኢንጂሉን ሲልከው እዛ ስፍራ ያሉ በሽተኞች ሁሉ እንዲፈወሱ ነው። ግን ሁሉም ኮንሺየስ የሚሆኑት ኢንጂሉ እንደመጣ የሚያውቁት ምን ሲሆኑ ነው? ውሃው ሲነዋወጥ። ውሃው ካልተናወጠስ የለም። ውሃው የኢንጂሉን መምጣት ሊነግር ይችላል መነዋወጹ። የውሃው መርጋት ግን ኢንጂል ሄዷል ማለት አይደለም። ሁልጊዜ ኢንጂሊክ ዓለም ጋር የምትሸወዱት ምን እንደሆነ ልንገራችሁ። የኢንጂሉን መምጣት በሆነ ምልክት ጠብቁታላችሁ። በሆነ ምልክት እውነት ነብዩ የሚያወራው መልአክ እውነት ከሆነ ብለህ የሆነ የምትጠብቀው ኬዝ አለ። ሄሎ የሆነ የምትጠብቀው ኬዝ የሆነ የምትጠብቀው ነገር አለ እና ኢንጂሉ ያንን ሲያደርግልህ ዝም ይልሃል። ለሞመንት ያንን እንትን ሲልህ አንተ ምንድነው ፊልም የምታደርገው? የለም። ውሃው ጸጥ ሲል ሁሉም በሽተኛ ይረጋጋል። የመጀመሪያው በሽተኛ እያመሰገነ ነው የሚሄደው። ሌላውስ እስኪ ደግሞ መቼ ይሆን ውሃውን የሚያነዋውጸው ነው የሚለው? ከኔ ጋር ናችሁ? መቼ ነው ኢንጂሉ ምን የሚለው? ወደ ውሃው የሚመጣው ወደ ውሃው የሚመጣው። እንዳትሸወዱ እናንተ እሺ። እናንተ በመላእክት የተከበባችሁ ሰዎች ናችሁ። እልፍ አላፍ በሆኑ መላእክት ተከባችኋል። የኢንጂሉን ፕሬዘንስ የሆነ ነገር እንዲያረጋግጥልህ እንዳትጠብቅ። እንደዚህ ሰውዬ ልክ እዚህ ስፍራ ላይ እንዳሉ ሰዎች በሆነ ምልክት የኢንጂሉን መምጣት እንዳትጠብቅ። ያውና መጽሐፍ ቅዱስ ውስጥ ሰዎች ከእግዚአብሔር ጋር ይግባቡበታል ተብሎ ሰዎች ኤክስፔክት ከሚያደርጉት አንዱን ነገር ልንገራችሁ። አይ ቲንክ አሁን ላይ ባለው ዘመናዊ ሳይንስ ከኤሊየንስ ከዩፎዎች ጋር አሁን በምነግራችሁ ሜተዶች መግባባት ችሏል። ከዚህ በፊት ቴሌፓቲ ምናምን ብያወርቻችሁ ነበር አይደል? እሱን አላወራችሁም፣ ግን በደንብ ስሙ። መጽሐፍ ቅዱስ እንደዚህ ይላል፣ ሞኝ በልቡ ማን የለም ይላል። ማን የሰማው ሲናገር? ሞኝ በልቡ አልተናገረም። ማን ነው ሲናገር? እግዚአብሔር የለም ብሎ ሲናገር ማን የሰማው? ሞኝ በልቡ። ኤንጀሊክ ዓለም ኦልዌይስ ኮሙኒኬት የሚያደርገው ከአንተ የሐሳብ ዓለም ጋር ነው። ስፒሪት ዓለሙ ከአንተ የሐሳብ ዓለም ጋር ነው ኮሙኒኬት የሚያደርገው። ለሞመንት በማይንድ እግዚአብሔር የለም ብትል ስፒሪት ዓለሙ እስክትናገር የጠብቅህ ሞኝ ነህ ነው የሚልህ። ሞኝ የሚለውን ታርጋ አንተ ላይ ለመለጠፍ ሐሳብህን ነው ሪድ የሚያደርገው። ኤንጀሊክ ዓለም ላይም ለመባረክ ትልቁ ኢንስትሩመንት ሐሳብ ነው።
ሄሎ ይሰማችሁ ነው? ትልቁ ኢንስትሩመንት ትልቁ መሳሪያ ምንድነው? ሐሳብ። እስኪ መልአክ አብሮኝ አለ በሉስ። አይሰማም? መልአክ አየ። እዚህ የሰሊሆም መጠመቂያ ላይ ሰዎች ትልቁ ችግራቸው ምንድነው ታውቃለህ? ማይንዳቸው ተበላሽቷል። ምን በሚል ሐሳብ ተበላሽቷል? መጀመሪያ የገባ በሽተኛ ምን ይላል? ሄሎ መጀመሪያ የገባ በሽተኛ ምን ይላል? ሁለተኛውስ? ይሄ በእነሱ ማይንድ ውስጥ ያለ ካልኩሌሽን ነው። እግዚአብሔር ሁለት በሽተኞች ተቀምጠው ይሄኛውን ፈውሶት ይሄኛውን ከነበሽታው ትቶት ሌላ ፕሮግራምና ቀጠሮ የሚያስጠብቁ ይመስላል? ታዲያ መልአኩ እኮ ከእግዚአብሔር እኮ ነው የመጣው። ሄሎ እግዚአብሔር መልአኩን ሲልከው ጋሽ ከበደን ፈውሰና ብሎ ነው ወይ የሚልከው? ሂድ የሰሎም መጠመቂያ ላይ ምን አሉ ነው የሚለው? በሽተኞች አሉ ሂድና ምን በል ፈውስ። እነሱ ጋር ሲመጣስ መልአኩ የሚፈውሰው ምኑን ነው ይልሃል? መጀመሪያ የገባው እና ብዙዎቻችሁ ከኤንጀሊክ ዓለም ጋር አብራችሁ ፍሎ የማታደርጉበት መንገድ ልንገራችሁ። አእምሯችሁ ውስጥ አብሯችሁ መልአክ እንደሌለ በመልአክ እንዳልተከበባችሁ የሚነግራችሁ የሃይማኖት ድምጽ አለ። ምን የሚል? አንተ እኮ ፕሬ አድርገህ የማታውቅ ሰው ነህ። በቀን 30 ደቂቃ ጸልይህ የማታውቅ ሰው ነህ። መልአክ እንዴት ላንተ ይገለጥልሃል ይላል። ሄሎ እነዚህ ሰዎች እያዩ አያዩም እያለ አይን እያላቸው አይናቸው እንዲያይ ያደረገው ምንድነው ብትላችሁ ሮንግ የሆነ ቶትና ሮንግ የሆነ ዕውቀት። ሄሎ ሮንግ የሆነ ዕውቀትና ሮንግ የሆነ ምን ሐሳብ፣ ሐሰት የሆነ ዕውቀትና ሐሰት የሆነ ሐሳብ። ምሳሌ አንድ ሰው መጥቶ እዚህ ዛሬ 17 ሰዓት ወይ 18 ሰዓት ወይ ሌሊቱን ሙሉ ድሬን የመጣሁት መልአክ ተገለጠልኝ ቢልህ ምንድነው የምትለው? ልክ እኔ እግዚአብሔር ሰው ነው የምትለው። ቢኮዝ ነግሯል ሌሊቱን ሙሉ የጸለይኩ ነው የሚልህ። ድንገት 3 ቀን ሙሉ አብሮ አድሮ አንድ ሰው ማኪያቶ የጠጣችሁ አይገርምህም ከ2 ደቂቃ በፊት እኮ መልአክ አየሁ ቢልህ ትስቃለህ። ቢኮዝ ማይንድ ውስጥ ያለ አንድ ቶት አለ። ስፒሪት ዓለሙ ሁሉ ጊዜ ክፍት የሆነው ለምን አይነት ሰዎች ነው የሚል ለሚጸልዩ ለሚቃትቱ በጣም እንትን ለሚሉ ሰዎች ምንድነው ክፍት ነው። ኢየሱስ ግን የመንግስተ ሰማያትን ሚስጥር ማወቅ ለእንትና አላለም፣ ለሁላችሁ በደምብ ለእናንተ ተሰጥቷቸዋል ሲል ይሁዳ አለ እኮ እዛ ውስጥ። ለይሁዳም ጭምር የተሰጠው። አንዳንድ ጊዜ እናንተ እዚህ ቁጭ ብላችሁ እናንተ ክርስቲያን ያልሆኑ ሰዎች እኮ መልአክ አየን ብለው ይመጣሉ። መጽሐፍ ቅዱስ ቆርኔሌዎስ የሚባል ሰው ታገኛላችሁ ሐዋርያት ሥራ ላይ። ክርስቲያን አይደለም፣ ጸሎት ይሰጣል፣ አስራቱን ያወጣል፣ ብዙ ነገር ያደርጋል። መልአክ ተገለጠለትና ሂድ ማን ጋር አለው? ጴጥሮስ ጋር። ይሄ ሰውዬ ዳግም ያልተወለደ ሰው ነው፣ ግን ኤንጅል ሚት አድርጓል። ሄሎ ክርስቲያን አይደለም፣ ኤንጅል ግን ምን ብሏል? አንተ ደግሞ በጌታ ሆነ ዳግም ተወልደ። እስኪ መልአክ በሉ እስኪ ተከብቤ ያለው አንዳንድ ቸርች መጥቶ ዛሬ በመንፈስ ነበርኩ ሲልህ እኮ ተንቀጥቅጬ ነበር እያለ ነው። ቸርች መጥቶ ኦር አልቦኝ ነበር እያለ ነው። ዛሬ የሚገርም መንፈስ ነበር የወደቀው ትላለህ። ቸርች መጥተህ ጸልየህ ምን ብለህ ምናምን ሂደህ ከዛ መንፈሱን በምን አወከው? እስከ ዛሬ አንተ ጋር ላለመኖር ሲባል ዛሬ ሙቆህ ነበር። ግን ባይብል እኮ ለዘላለም ከናንተ ጋር የሚኖር ምን ሰጥቻቸዋል? ፊል ያላደረከው አንተ ነህ እንጂ አጽናኙ በውስጥህ ለዘላለም አለ። ልክ እንደዛው ሁሉ የኤንጅሎቹን መገኘት ፊል ያላረከው አንተ ነህ፣ በዙሪያ አሉ። አንተ በእነሱ ተከባሃል። አንቺ በእነሱ ተከበሻል። አንቺ በእነሱ ናይትሮጅንና ናይቶት የሚያክሷለ 78% የሚሆነውን ይሄን አትሞስፌር ያዘው። ግን ምን ጋዝ ነው? አላየኸውም ማለት ልትክደው አትችልም። ናይትሮጅን የለም ብለህ ሄሎ ከኔ ጋር ናችሁ? የለም ብለህ ልትክደው አትችልም። ምን አላልከውም? አላየኸውም፣ ጋዝ ነው፣ ልታየው አትችልም። ከኔ ጋር ናችሁ? ለእጽዋቶች የሆነ ነገር ያደርግላቸዋል። በሰዎች መኖር ውስጥ የሚፈጥረው ብዙ አይነት ተጽዕኖ አለ። ግን ምን አላልከውም አንተ? ኤንጅልም ልክ እንደዛው ነው። አንተ አላየኸውም ማለት አንተ ባለህበት አትሞስፌር የለም ማለት አይደለም።
አንተ ፊል አላደረከውም ማለት ኤንጅሉ የለም ማለት አይደለም። ልክ እንደ ናይትሮጅን ከለሩም እንደሚመስል የሚነግር ሰው አለ፣ ሽታውም እንደሚመስል የሚነግር ሰው አለ። ምን አይነት እንትን ቢኮዝ አይተኸው አታውቅም። አይቶት የሚያክሰው እኮ ያብራራልሃል። እንደዚህ ብሎ ያብራራልሃል ስለ ናይትሮጅን ለዚህ ይጠቅማል፣ ለዚህ ይሆናል ምን የሚል ሰው የሚያክሰው። አንተስ አላየ። አፍተር ዚስ የትኛውም እንዳታይ የከለከለ ኖሌጅ ሁሉ ከዚህ ሰዓት ጀምሮ እንዲወርቅ ጸልያለሁ። በኢየሱስ ስም እንዲወርቅ ጸልያለሁ። በኢየሱስ ስም እንዲወርቅ ጸልያለሁ። በኢየሱስ ስም እንዲወርቅ ጸልያለሁ። በኢየሱስ ስም እንዲወርቅ ጸልያለሁ። እና እያያችሁ እንዳታዩ ያደረጋችሁ ምኖች ናችሁ አልኳችሁ? ሮንግ የሆኑ እውቀቶች እና በምንም አይነት አጋጣሚ መስማት አትፈልግም። ብዙ ጊዜ ሙስሊም የሆኑ ሰዎችን እወዳለሁ። ሙስሊሞችን በጣም ነው የምወደው። ሙስሊምና እዚህ ሌሎች እምነት ተከታዮችን ተንቢ ብትለኝ ለሙስሊሙ ነው መተንቢ የሚቀለኝ። ቢኮዝ የነብይን ዋጋ ከማንም በላይ ያውቃሉ። ቢኮዝ በነብይ ከመጣህባቸው ምን እንደሚያደርጉም አንተ ታውቃለህ። ብዙ ክርስቲያኖች ፕሮፌቲክ ነገሩን ሲቃወሙ ካየሃቸው እና የሚቃወሙ ፕሮፌትን አንድም ፕሮፌት ሲቃወሙ ካየህ ያ ፕሮፌቲካሊ ያለው ዕውቀት ደስ የሚልና በጣም የሚያጓጓ ከሆነ ያንን ፐርሰን የሚቃወሙት ምንም ስለሆነ አይደለም። ይሄ ሰውዬ ከጨለማው ዓለም ጋር ነው የሚሰራው የሚሉ ስለ መላእክት ጅምሳ ያወራ ናው። እኔ ስልክ አምጥቼ ኦር ቪዲዮ አምጥቼ መልአክ ከዚህ ሰዓት ጀምሮ ገባ ብዬ ብጸልይ ሁሉም ሰው ነው የሚቃወመኝ። ለምን ይመስልሃል? ስለ መላእክት ያለን ምንድነው? ዛሬ ከላያችሁ ላይ እንዲገፈፍ ጸልያለሁ። በኢየሱስ ስም 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 እንዲገፈፍ ጸልያለሁ። እስኪ ተገፈፈ አሉ። አይሰማም? በደም ስሙን። እስከ ዛሬ በመጣንበት የሃይማኖት ኖሌጅ ውስጥ ሃይማኖት ምን እንደሚያደርጋችሁ ልንገራችሁ። ሃይማኖት ተቋም ነው አይደለ? ኢንስቲትዩሽን ነው። ለጊዜ ደግሞ አንድ ኢንስቲትዩሽን ከአንደኛው ኢንስቲትዩሽን ጋር ኮምፒቲሽን ውስጥ ይገባል። ልክ ነኝ አይደለ? ምሳሌ አንድ ሱቅ እዚህ ቢከፍት ከዚህኛው ሱቅ ጋር ጎረቤት ካለው ሱቅ ጋር መጣቀርም ከሱ የሚበልጥ ዕቃ እንኳን ቢይዝ እሱ ጋር ባይኖር እንኳን ሂድና ገዛ ይልህም። እዛኛው ሱቅ ነው የሚያሳየህ። የሚጠቅምህን ዕቃ እንኳን እዛ ላይ ይልህም። ሃይማኖት የሚያደርግህ ልክ እንደዚህ ነው። ልክ በሞመንት ተቋም ውስጥ ወይ ሃይማኖት ውስጥ ስትገባ የሆነ የወጣህበት ይኖራል። ስለዛ ሃይማኖት ጉድ እንኳን ይሄኛው ተቋም ውስጥ ስለዚህ ይወራ ሆነ ነገር ተቋም ውስጥ ይሄኛው ምንድነው የሚልህ? ኤክስ ነው የሚልህ። ለምን? ተቋም ነው። ተቋም ስለሆነ ኮምፒቲሽን ውስጥ ናቸው። ማብዛት ላይ ስለሆነ የሚሰሩት ምን ላይ ናቸው? ጂሰስ ደግሞ ህይወት ሊሰጠን ነው የመጣው። በሃይማኖትና በህይወት መካከል ያለው ዲፈረንስ ምንድነው ብትለኝ፣ ሃይማኖት ተቋም ነው። ህይወት ግን ህይወት እንኳን የሚገኘው ከእውነት ተነስተ ነው። እውነት የሚባል ነገር ኦልዌይስ ያለው ምን ውስጥ ነው? ሶ ህይወት ውስጥ እውነት ሲኖር ከበደ ጋርም ቢኖር እውነት ነው የሚል ህይወት ውስጥ ሳምታይምስ አሁን ሄቨን ብትሄዱ የማትጠብቋቸውን ሰዎች ሄቨን ልታገኙ ትችላላችሁ። የእናንተ የሃይማኖት ሜምበር ያልሆኑ የማትጠብቋቸውን ሰዎች ለምን ሄቨን የገቡ ይመስልሃል? እውነት ስላላቸው ነው። ሃይማኖት ስላላቸው አይደለም። ህይወት ስላላቸው ነው እዚያ ያሉት። የትኛውም የሃይማኖት አስተሳሰብ ሁሉ ከእናንተ ህይወት ላይ እንዲወገድ ጸልያለሁ። ከእግዚአብሔር ጋር ያጣላችሁ የትኛውም ግድግዳ ሁሉ ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። በኢየሱስ ስም እንዲፈርስ ጸልያለሁ። በኢየሱስ ስም እንዲፈርስ ጸልያለሁ። በኢየሱስ ስም እንዲፈርስ ጸልያለሁ። በኢየሱስ ስም እንዲፈርስ ጸልያለሁ። እስኪ ፈረሰ በሉ። ፈረሰ በሉ። አይሰማም? አይሰማም? በደንብ ስሙ። ይሄ ለረጅም ዘመን በሽተኛና ሽባ የነበረው ሰው ሊፈወስ ያልነበረው እዛ ስፍራ ያሉ የሃይማኖት ሰባኪዎች፣ እዛ ስፍራ ስለ መልአኩ እናውቃለን የሚሉ ሰዎች
ያወሩት ወሬ ነው እንዳይፈወስ ያደረገው። መጀመሪያ የገባውን ይሉታል፣ ያሸሹታል። ውሃው ሲነዋወጥ ይሉታል፣ ያሸሹታል። ያን ሁሉ ዘመን በሽተኛ ያደረጉት እነማን ናቸው ብትለኝ እነሱ ናቸው። ስለ መልአኩ ሮንግ የሆነ ኢንፎርሜሽን የነገሩት ሰዎች። መልአኩ የሚመጣው አንድ በሽተኛ ሊፈውስ ነው። አንድ በሽተኛ ከተፈወሰ በኋላ እድል እንኳን እንድትሞክር እኮ እንትን አይሉልህም። እስኪ ሞክር አይሉህም እድልህን። ሁለተኛው እንኳን አያስገቡም። ኖ ብለው ፈውስህን ነው የሚከለክሉት። ሪሊጅን ሁሉ ጊዜ እንደዚህ ነው የሚያደርገው። ይሄ ሰውዬ በደንብ ስሙኝ እስኪ ዛሬ እስኪ የሱ ተራ ነው። የቅድሙ ሰውዬ ተፈውሷል አይደል? እስኪ ዛሬ እናስገባው ብሎ እንኳን ያዘነለት የሃይማኖት መምህር የለም፣ ማንም የለም። በደንብ ስሙኝ። እዛ ጋር ያሉ ሁሉም የሃይማኖት መምህራኖች በሙሉ በዚህ ሰውዬ መፈወስ አለመፈወስ የሆነ ነገር መሆን አለመሆን ችግራቸው አይደለም። በደንብ ስሙ። ኤንጅሉን የፋሚሊያቸው ስላደረጉት ደስ የሚላቸውን ሰው ቅድሚያ ያስገቡና አይ እያሉ ይመልሱታል። ብዙ ሰዎች እኮ ለዛ ነው ሆሊ ስፒሪት የነሱ ይመስላቸውና ባንተ ሲሰራ አይ እንደዚህ አይደለም ይሉሃል። የነሱ ነው ይመስላቸው። እነሱ ያገልግሉና ልክ አንተ ማገልገል ስትጀምር የጸጋ ስጦታ አጠቃቀም የሚል ተከታታይ ትምህርት ይጀምራሉ። ቢኮዝ የጸጋውም የነሱ ስፒሪቱም የነሱ ይመስላቸዋል። ሪሊጅን እንደዚህ ነው የሚያደርግህ። ሪሊጅን የሚያደርግህ እንደዚህ ነው። ሃይማኖት ሁሉ ጊዜ የሚያደርግህ እንደዚህ ነው። እስኪ ነፃ ወጣው በሉ። አይሰማም፣ አይሰማም። እዛ ጋር ያሉ የሪሊጅን ሊደሮች የሃይማኖት መሪዎች፣ እዛ ጋር ያሉ የውሃው ጠባቂዎች ይሄንን ሰውዬ መጥፎ የሆነ ዕውቀት አስገብቶበት ከፈውሱ እንደራቀ ስለገባው ኢየሱስ መጣና እንደዚህ ነገ ተረኛ አንተ ነህ አለ። ልትድን ትወዳለህ አለው። ምን ማለት መሰላችሁ? ልትድን ትወዳለህ ማለት ጂሰስ የመጣው ሌላ ቦታ አግኝቶት አይደለም፣ እዛው ስፍራ ላይ ልትድን ምን ትላለህ? ትወዳለህ። ምን ማለት መሰላችሁ? መልአኩ የሚመጣው ለመዳን ለሚፈልጉ ሁሉ ነው። መልአኩ የመጣው ፈውስ ለሚፈልጉ ሰዎች ነው። ሃይማኖቱ ሊደሮች በመልአኩና በሰዎች መካከል ግድግዳ ሆኗል። ልትድን ትወዳለህ ሲል እዚህ ጋር ጂሰስ ነው ያለው፣ የሃይማኖት ሊደር የለም። እዚህ ጋር ውሃው የለም፣ ማንም የለም፣ ጂሰስ ነው ያለው። እና ሰውየው ሲነግረው እንደዚህ አለ፣ ያ ውሃ ይታያል አለው። አዎ። ከዛ ውሃ እኮ እንደዚህ ብሎ አሸሹኝ። ያ ውሃ ይታያል። አዎ። ሰው የለኝም እዛ ስፍራ ላይ። ኖ ናው ልፈውስን የመጣሁት ናው፣ ነፃ ላውጣህን የመጣሁት ናው። ኦልዌይስ ሁል ጊዜ ከታሰራችሁበት የሃይማኖት ዕውቀት ከታሰራችሁበት የሃይማኖት ልምምድ ስርዓት ነፃ ሊያወጣህ የሚችለው ጂሰስ ብቻ ነው። በረምስ ኢየሱስ ሲገሉት ኢየሱስን በድንጋይ ሲወግሩት አልፈው ሲሰጡት የሰጡት ሰዎች በደንብ ስሙ፣ የሰጡት ሰዎች ጉንዳን መግደል የሚጸየፉ ሰዎች ናቸው። እኔ ጋር ናችሁ። ዝንብ መግደል የሚጸየፉ ሰዎች ዘሞመንት ጂሰስ ይሙት ሲባል መጀመሪያ ይሙት እያሉ ጲላጦስ ጋር የሄዱት እነዚህ ናቸው። ሁሉ ጊዜ የሃይማኖት መሪዎችን ወይ የሃይማኖት ሊደሮችን ካራክተራቸውን ማወቅ ከፈለክ በስራቸውን አባቸው። እግዚአብሔር አጎታቸው ስለሚመስላቸው እስኪ በእግዚአብሔር በኩል አባቸው። በቃ ይገሉሃል። ቢኮዝ እነሱ ጋር እግዚአብሔር ጥቅም ማግኛቸው ነው። እነሱ ጋር እግዚአብሔር ወንበር ማግኛቸው ነው። እና ጂሰስ ሲመጣ እንደዚህ ነው የሚለው፣ የእግዚአብሔር መንግስት ምን ብላለች? ቀርባለች። ምን በሉ? ንስሐ ግባ። እነሱ እኮ የእግዚአብሔር መንግስት እያሉ እኮ ለብዙ ዓመት ህዝቡን አስረውታል። ጂሰስ መጣና የነዛን ስብከት ትቶ በዚህ በኩል የእግዚአብሔር መንግስት ምን ብላለች? ቀርባለች፣ ንስሐ ግቡ። ያ ማለት ምን እያለ ነው? ተቋማቸው ምን እያለ ነው? የሚያፈርስ መስሎስ ከተሰማቸው ድረስ ከመግደል ጂሰስን እስኪ ኢየሱስን ለመግደል የሚሆን ምክንያት ልትነግሩ ይችላላችሁ? የተራበን ከማብላቱ ውጭ፣ የሞተን ከማስነሳቱ ውጭ፣ በሽተኛን ከመፈወሱ ውጭ ፖለቲካቸው ውስጥ አልገባም። እንዳይከበሩ ስለነሱ ሮንግ የሆነ ነገር እንትን አላለም። ኢቭን በሙሴ ወንበር ላይ ስለተቀመጡ አክብሯቸው እኮ ነው ያለው። ምንም ለመግደል የሚሆን እኮ እንትን የለህም።
ተአምራቶቻችሁን የገደቡ ክፉ ዕውቀቶች ሁሉ ከእናንተ ሕይወት ላይ እንዲፈርሱ ጸልያለሁ። በኢየሱስ ስም እንዲፈርሱ ጸልያለሁ። በኢየሱስ ስም እንዲፈርሱ ጸልያለሁ። በኢየሱስ ስም እንዲፈርሱ ጸልያለሁ። እስኪ ፈረሰ በሉ። አይሰማም። ሃይማኖት እና የሃይማኖት ዕውቀት እንዴት እግዚአብሔር እንደሚገድበው ላሳያችሁ። ከኤንጅል ጋር ፌሎ እንዳታረጉ ከሚያደርጉባችሁ ነገሮች መካከል አንዱ ውስጣችሁ የገቡ ሮንግ ምኖች ናቸው ብያችኋል። መንፈስ ቅዱስ ተናግሮ በዚህ ሰዓት የተናገረህ እኮ መንፈስ ቅዱስ ነው። ከኛ ኤክስፔክቴሽን ውጪ የሆነ ተአምራት ብታረግ ተአምራቱ ሆነ እግዚአብሔር ይባርከኛል እንላለን አይደለ? በቃ ምንድነው ምን ተረድተህ ነው ተአምራት የሆነው ብለን ምን ጠይቀህ እኛ ነን። መንፈስ ቅዱስ እንደነገረህ ነግረናል። እኛም ያንን ነገር ፊል አድርገናል። በኢየሱስ ብዙ ሰዎች በደንብ ስሙ። አንድ ሰው መንገድ ዳር እዚህ ጋር ወጣችሁ በኢየሱስ ስም ብሎ በሽተኛ ከፈወሰ ተከተሉት። because በኢየሱስ ስም ለምትጸልየው ጸሎት ሰይጣን ምላሽ መስጠት አይችልም። ኢየሱስ ስለ ስሙ የነገረን በስሜ ሁሉ ማን ይሰጣችኋል? ከአብ ውጭ ማን ሊሰጥ ይችላል? በኢየሱስ ስም ጠይቀህ ማንም። አንድ ሰው በኢየሱስ ስም የጸለየ ካጋንንት ነው ካልክ አጋንንት አንተ ነህ። because የኢየሱስን ስም እየተቃወምክ ነው። እኔ ጋር ናችሁ? አንድ ሰው መጥቶ በኢየሱስ ስም ብሎ ሚራክሉን ሲያደርገው ካየኸው ለመቃወም መነሳት ማለት በሃይማኖት ተከባሃል። አእምሮ ውስጥ ያለው ዕውቀት በሙሉ የሃይማኖት ዕውቀት ነው ማለት ነው። መሰላችሁ? ምን ማለት መሰላችሁ? እናንተ ቤት መጥቼ እናንተ ቤት ቆንጆ ቲቪ ኑሯችሁ የቤቱ ባለቤት እናትና አባት ናቸው አይደል? አንተ ልጅ ነህ። እናንተ ቤት መጥቼ አባት ቲቪውን አንስቶ ቢሰጠኝ መከልከል አንተ አይደለም። ይሰጥ ማን ነው? አባትህንም ሂደህ አንተ ለምን ሰጠኸው ልትሉ አትችልም። መስጠት ስለፈለገን ይሰጣል። እግዚአብሔር አባታችን ጋር መጥተህ አንተ ጸልየህ እግዚአብሔር ምላሽ ሰጥቶ እግዚአብሔር ለምን ሰጠኸው ማለት አልችልም። ቢኮዝ ስለወደደ ነው የሰጠው። በኢየሱስ ስም ጸልይሃል፣ ስለወደደ እግዚአብሔር ሰጠው። አንተ ማን ነህ? ይሄኛው ሚራክል ከመጽሐፍ ቅዱስ አይደለም ከዛኛው አይደለም የምትለው አንተ ማን ነህ? እግዚአብሔር በኢየሱስ ስም ብዬ ጸልየ እኔም ጸልየ አንተም ጸልየን ለሰጠን መልስ መስጠት አልነበረብህም እኮ እያልከው ሁሉ ጊዜ ሃይማኖት የመጨረሻው ከኔና ካንተ እግዚአብሔር ነው። እግዚአብሔር ኔክስን ራይት ነው ይሏል። መጨረሻ ላይ ሄዶ ለምን አደረክ ይሏል። ከዚህ ሰዓት ጀምሮ በኢየሱስ ስም ጸልያለሁ። መልአኩ ለእናንተ ጉዳይ ተንቀሳቀሰ። በኢየሱስ ስም ተንቀሳቀሰ። አንተን በአገልግሎት ለመርዳት ተንቀሳቀሰ። አንተን በፋይናንስ ለመርዳት ተንቀሳቀሰ። አንተን በጤንነት ለመርዳት ተንቀሳቀሰ። በኢየሱስ ስም ተንቀሳቀሰ።